ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ ዳግም ዳኝነት ሕግ ነክ መረጃ ላካፍላችሁ። ዳኝነትን እንደገና ማየት ከይግባኝ ስርዓት የተለየ ነው። ሁለቱም የክርክር መድረኮች ስህተትን ለማረም የተቀረጹ ድንጋጌዎች ቢሆኑም የተቀረጹበት መንገድ የሚያስተካክሉት ስህተትና ስህተቱን የሚያርሙት ፍርድ ቤቶች የተለያዩ ናቸው። በስነ ስርዓት ሕግ ላይ የተጻፉ ጽሑፎችን ስንመለከት የዳግም ዳኝነት ጥያቄ በሌለበት የሰጠን ውሳኔ ማስነሳትና የመቃወም አቤቱታ መደበኛ ያልሆኑ ግን ደግሞ ይግባኝ መሰል አቤቱታዎች መሆናቸውን ይገልጣሉ። ዳኝነትን መከለስ ማለት አዲስ ክስ የሚስተናገድበት የክርክር መድረክ ሳይሆን በቀረበው ክስ መሰረት ክርክር ተካሄዶ ውሳኔ ከተሰጠ በኋላ ድጋሚ ዳኝነት እንዲታይ ጥያቄ ለማቅረብ የተቀረጸ ድንጋጌ ነው። የይግባኝ ስርዓት በስር ፍርድ ቤት ቀርቦ በተወሰነው ጉዳይ ላይ የህግ ወይም የፍሬ ነገር ስህተት ተፈጥሯል በሚል ለበላይ ፍርድ ቤት የሚቀርብበት የሙግት ስርዓት ነው። ዳግም ዳኝነት እንዲታይ መነሻ የሚሆነው ፍርዱ የተሰጠው ሐሰተኛ ማስረጃ መነሻ በማድረግ መሆኑ ግልጽ ነው። የይግባኝ ቅሬታ የሚቀርበው ውሳኔውን ለሰጠው ፍርድ ቤት ሳይሆን ውሳኔውን ከሰጠው ፍርድ ቤት አንድ ደረጃ ከፍ ላለ ይግባኝ ሰሚ ፍርድ ቤት ነው። ድጋሚ ዳኝነት እንዲታይ የቀረበበትን ውሳኔ ከዚህ ቀደም በፍርድ ያለቀ ነው የሚል መቃወሚያ ሊቀርብበት የማይችል በልዩ ሁኔታ እንዲቀርብ የተፈቀደ ነው። አንዳንድ ሀገራት የዳግም ዳኝነት ይታይ ጥያቄው ተቀባይነት ካገኘ በኋላ ወደ ክርክር በሚገባበት ወቅት የክለሳው ክርክር የሚመራው የቀድሞውን ውሳኔ በሰጠው ዳኛ ሳይሆን ለነገሩ አዲስ በሆነ በሌላ ዳኛ ነው። የዚህ አይነቱ ድንጋጌ ከዚህ ቀደም ወጥቶ ወርዶ ለጉዳዩ ፍርድ የሰጠው ዳኛ በሌላ ጊዜ የሰጠውን ውሳኔ ራሱ እንዲከልስ እድል ከተሰጠው መሰላቸት ብቻ ሳይሆን ሌሎች የሥነ ምግባር ችግሮች አብረው የሚወጡበትን በር ለመዝጋት እንደ ሁነኛ ዘዴ ተደርጎ ሊቆጠር ይችላል። የሞንጎሊያ ስነ ስርዓት ሕግ ለዚህ ጥሩ አርአያ መሆን ይችላል። የዚህ አይነት ድንጋጌ በእኛም ሀገር መምጣት ጀምሯል። የዳግም ዳኝነት አቤቱታ የቀረበው በሰበር ችሎት ውሳኔ ላይ ከሆነና ውሳኔ የተሰጠው ሙስና ወይም ሌላ የወንጀል ተግባር መሰረት በማግኘት የተሰጠ ነው በሚልና አቤቱታው ይህንን በማስረጃ አስደግፎ ያቀረበ እንደሆነ የሰበር ችሎቱ የዳግመኛ ዳኝነት አቤቱታውን ተቀበሎ ጉዳዩ በሌላ የሰበር ችሎት በዳግመኛ ዳኝነት እንዲታይ ትዕዛዝ በመስጠት መዝገቡ በጠቅላይ ፍርድ ቤት ፕሬዝዳንት እንዲቀርብ ይደረጋል። የዳግም ዳኝነት ይታይ ጥያቄ በሚቀርብበት ወቅት አንዳንድ ሀገራት ለመነሻ ያክል ስፔን አቤቱታ አቅራቢ ወገን የስፔን 300 ዋስትና የሚሆን ገንዘብ በ5 ቀናት ውስጥ ማስቀመጥ ያለባቸው ሲሆን በዚህ ቀን ውስጥ ዋስትናው ካልተያዘ የቀረበው የዳግም ዳኝነት ይታይ ጥያቄ ተቀባይነት አይኖረውም። በእኛም ሀገር የዳግም ዳኝነት ይታይ ጥያቄ በሚቀርብበት ወቅት ጠያቂው አካል ቀደም ብሎ የፍርድ ባለሀብት በሆነ ወገን ላይ የሚደርሰውን ወጪና ኪሳራ መተካት በሚል ገንዘብ እንዲያዝ ሲደረግ አይስተዋልም። ሆኖም ግን የዳግም ዳኝነት ይታይልኝ አቤቱታ የሚያቀርበው ወገን እንደ ከሳሽ፣ ዳግም ዳኝነት ሊታይ አይገባም ብሎ የሚከራከረው ወገን እንደ ተከሳሽ ሆነው ስለሚቀርቡ ከሳሽ ያቀረበው ክስ በተከሳሽ ላይ ሊያደርስ የሚችለውን ወጪና ኪሳራ መሸፈን የሚያስችል ገንዘብ እንዲያስይዝ ወይም ደግሞ በሚጠየቀው ገንዘብ ልክ ዋስ እንዲጠራ ወይም እንዲያቀርብ መጠየቅ የሚያስችል ድንጋጌዎች ያሉ መሆኑን ልብ ይለዋል። አመሰግናለሁ።